ሰላም ሰላም እንደምናችሁ ክብራን ወገኖች እንዴት ናችሁ? ሰላም ናችሁ? እንኳን በሰላም ተገናኘን። አሁን ዛሬ በአዲስ ቪዲዮ ይዘን መጥተናል ማለት ነው። ስለ ቅርንፉድ ጥቅም እናወራለን ማለት ነው። እሺ ቅርንፉድ ወይም ኮል ሊፍ በምግብ ዝግጅት ውስጥ ልዩ መዓዛና ጣዕም ለመስጠት ከሚያገለግሉት ቅመሞች አንዱ ከመሆኑ በላይ ለጤና እጅግ በርካታ ጥቅሞች ያሉት ተፈጥሯዊ መድኃኒት ነው። ትክክል። ዋናዎቹ ቅርንፉድ ጥቅሞች የሚከተሉት ናቸው። ለጥርስ ጤናና ለህመም ማስታገሻ ቅርንፉድ ውስጥ የሚገኙ ዩጂኖል የተባለው ውህድ ተፈጥሯዊ ማደንዘዣና ባክቴሪያን የመከላከል አቅም ያለው ለዚህም ጥርስ ህመም ሲኖር ቅርንፉድ ማላመጥ፣ በጥርስ መያዝ፣ ዘይቱን በጥርስ ወይም በጥጥ መያዝ እዚህ ጋር መንከስ ማለት ነው። በተጨማሪም ለአፍ ጠረን ያድሳል ይላል። ምንድነው? ጥርሳቸውን ሊቦረቦር ሲል ብዙ ጊዜ ህመም ይኖረዋል፣ ኃይለኛ ህመም እና እሱ ማስታገሻ ነው። የሚያማችሁ ፓርት ላይ ትነክሱታላችሁ ማለት ነው። ከዛ በኋላ ይደነዝዛል፣ ድንዝዝ ነው የሚለው። ከዛ አሪፍ የሆነ እንትን አለው፣ ለውጥ አለው ማለት ነው። ሁለተኛ አንቲ ኦክሲዳንት ነው። አንቲ ኦክሲዳንት የበለጸገ ነው። በሰውነታችን ውስጥ ያሉ ሴሎች በተለያዩ ምክንያቶች እንዳይጎዱና እንደ ካንሰር፣ የልብ ህመም ያሉ ስር የሰደዱ በሽታዎች እንዳይከሰቱ የመከላከሉ ከፍተኛ የአንቲ ኦክሲዳንት ውህድ በውስጡ ይገኛል ይላል። ሁለተኛው ያው ለበሽታ መከላከያም መድኃኒት ነው ማለት ነው። ሶስተኛ የምግብ መፈጨት ስርዓትን ያሻሽላል ይላል። ቅርንፉድ የምግብ መፈጨትን ኢንዛይሞች እንዲመረቱ በማነቃቃት የምግብ መፈጨትን ያቀላጥፋል። የሆድ መነፋት፣ የጋዝ መከማቸት፣ የማቅለሽለሽና የሆድ ቁርጠት ስሜቶችን ለመቀነስ ይረዳል። አራተኛ የደም ስኳር መጠን ለመቆጣጠር የተወሰኑት ጥናቶች እንደሚያሳዩት ቅርንፉድ በደም ውስጥ ያሉ የስኳር መጠን ለማስተካከል እና የኢንሱሊን ሆርሞን በአግባቡ ስራውን እንዲሰራ በማገዝ ረገድ ጠቃሚ ሚና አለው ይላል። አምስተኛ በሽታ የመከላከል አቅምን ያጠናክራል ይላል። በውስጡ የያዘው ቫይታሚን ሲ እና ሌሎች ንጥረ ነገሮች በሰውነታችን ውስጥ የነጭ የደም ሴሎችን ምርት የመጨመር ሰውነታችን የተለያዩ ተላላፊ በሽታዎችን እና ኢንፌክሽኖችን የመከላከል አቅሙን እንዲያሳድግ ይረዳል። ስድስተኛ የጉበት ጤናን ለመጠበቅ በቅርንፉድ ውስጥ ያለው ዲጂኖል የተባለ ንጥረ ነገር የጉበትን ጤንነት ለመጠበቅ፣ በጉበት ላይ የሚፈጠርን እብጠት ለመቀነስ እና የጉበትን መርዛማ ነገሮችን የማስወገድ አቅም ለመጨመር እንደሚረዳ ይነገራል ይላል። እና ለሴት ልጅም ቅርንፉድ ጠቃሚ ነው። እሺ ቅርንፉድ በአጠቃላይ ለጤና ካለው ጠቀሜታ በተጨማሪ በተለያዩ ለሴቶች በርካታ ልዩና አስደናቂ የጤና ጥቅሞችን ይሰጣል። ዋናዎቹ ለሴቶች ያላቸው ጥቅሞች የሚከተሉት ናቸው። አንደኛ የወር አበባ ህመምን ለመቀነስ ቅርንፉድ ተፈጥሯዊ የህመም ማስታገሻና እብጠትን የሚቀንሱ አንቲ ኢንፍላማተሪ ባህሪያት አሉት። በወር አበባ ወቅት የሚከሰትን የሆድ ቁርጠትና የጡንቻ መኮማተርን ለመቀነስ ቅርንፉድን በሻይ መልክ አፍልቶ መጠጣት ወይም የቅርንፉድ ዘይትን ከሌላ ማለስለሻ ዘይት እንደ ኮኮናት ዘይት ጋር በመቀላቀል ሆድን ማሸት ከፍተኛ እፎይታ ይሰጣል። አራተኛ ለፀጉር እድገትና ውበት ቅርንፉድ በውሃ ውስጥ ተዘፍዝፎ ወይም ፈልቶ የሚገኝ ውሃ ለፀጉር ጤንነት በጣም ተወዳጅ እየሆነ መጥቷል።
የፀጉር መርገፍን ይከላከላል። በራስ ቅል ውስጥ የደም ዝውውርን በማሻሻል የፀጉር ስርዓት እንዲጠናከር ያደርጋል። ፎሮፎርን ያጠፋል። ጸረ ባክቴሪያ እና ጸረ ፈንገስ ባህሪ ስላለው የስራ ቅል ማከክና ፎሮፎርን ያስወግዳል። ሶስተኛ ለቆዳ ጤንነትና ለፊት ጥራት በውስጡ ባለው ከፍተኛ አንቲኦክሲዳንት እና የዩጂኖል ውህድ ምክንያት የፊት ላይ ቡግርን የሚከላከሉ ባክቴሪያዎች ያጠፋል። የፊት ቆዳ ላይ የሚወጡ ውስጥ ቁስሎችና እብጠቶችን ለማስረቅ እንዲሁም የቆዳ መሸብሸብን የእርጅና ምልክቶችን ለመከላከል ይረዳል። አራተኛ የሆርሞን መርዛማነትን ለመከላከል የጽንስ እድልን ለመጨመር ይላል። አራተኛ የሆርሞን መዛባትን ለማስተካከል የጽንስ እድልን ለመጨመር ይላል። የአንዳንድ ጥናቶችና ባህሪያት አጠቃቀሞች እንደሚያሳዩት ቁርንፉድ የሴት የሆርሞን መለዋወጥ ለማስተካከል ይረዳል። የማህፀንን የማጠንከርና የወር አበባ ውህድን በማስተካከል ረገድ ሚና ስላለው በተዘዋዋሪ የመውለድ የመፀነስ እድል ለማሻሻል ያግዛል። አምስተኛ ከማረጥ በኋላ የሚከሰት የጅማት አጥንት መሳሳት ሴቶች እድሜያቸው የገፋ ሲመጣ በተለያየ የወር አበባ የሚቆይበት የሚያጥርበት ጊዜ በኤስትሮጅን ሆርሞን በመቀነስ ምክንያት ለአጥንት መሳሳት የመጋለጥ እድላቸው ሰፊ ነው። ቁርንፉድ የአጥንትን ጥንካሬ ለመጠበቅና የሊፒድ መጠንን ለማስተካከል የሚረዱ ንጥረ ነገሮችን ይዟል። ስድስተኛ የሴት ብልት ፈንገስ ኢንፌክሽንን ለመከላከል ቁርንፉድ ጠንካራ ጸረ ፈንገስ በመሆኑ በሴቶች ላይ የተደጋጋሚ የሚከሰተውን የካቲዳል ብሬስ ስላልረኩኝ ፕሮናውንስ ማድረግ አልቻልኩም ወይም የፈንገስ ኢንፌክሽንን ለመዋጋትና በአጠቃላይ የሰውነትን ኢንፌክሽን በመከላከል አቅም ለመጨመር ይላል። ጥንቃቄዎች በእርግዝና እና ማጥባት ጊዜ ነፍሰ ጡር ወይም የሚያጠቡ እናቶች ቁርንፉድና በምግብ ውስጥ የሚገባው መደበኛ መጠን ያለው ለምሳሌ እንደ መድኃኒት በብዛት ወይም በዘይቱን ከመወስዳቸው በፊት የግድ ሐኪም ማማከር አለባቸው። ቆዳ ላይ ሲቀባ ቁርንፉድ ዘይት በጣም ስለሚለበልብ በቀጥታ ቆዳ ላይ ማድረግ የለበትም። ሁልጊዜም የኮኮናትና ከወይራ ዘይት ጋር ቀላቅሎ መጠቀም ያስፈልጋል ይላል። ዛሬ እንግዲህ እንደተመለከታችሁት ቁርንፉድ እጅግ ብዙ ጥቅም ያለው በእርግጥ በቀላሉ የምናገኘው የትም ቦታ በቀላሉ የሚገኝ የምግብም ለምንም የምንጠቀመው ቁርንፉድ አለና በጣም በርካታ የሆነ የጤና ጥቅም አለው። እንዲሁም ገና ያልተዘረዘረ በርካታ የሆኑ ጥቅሞች አሉት ማለት ነው። ስለዚህ ሴቶችም ጥቅሙን አይታችሁ ተጠቀሙበት፣ እንዲሁም ደግሞ ወንዶችም ጥቅሙን አይታችሁ ተጠቀሙበት። ለወንድም ጥቅም ስላለው ማለት ነው። ለወንድ ያለውን ጥቅም በቀጣይ እናሳያቸዋለን። አሁን ግን ራፍሊ ነው የነገርኳችሁ። ቁርንፉድ እጅግ በጣም ብዙ የጤና ጥቅም ያለው እንትን ነው። ምንድነው የሚባለው? ቁርንፉድ ምንድነው የሚባለው? ያው ቁርንፉድ ነው የሚባለው። ሚስማር ወይም ቁርንፉድ ነው የሚባለው እና ተጠቀሙበት እና አመሰግናለሁ። በቀጣይ እንገናኛለን። ፈጣሪ ከእናንተ ጋር ይሁን። ቻው።